በልጅነት አይምሮዬ በቀለም ብቻ ያሰብክ ያደርጋል አንድ ያልገባኝ ነገር እንዳለ ይሰማኛል በሌላኛው መድኃኒት ውስጥ ከመጨረሻ ወደ አባቷ ሸኝታለሁ ወረዴት ያለው ወንድነትህን እንጂ ወንጀለኛነትን አይደለም አባትሽ ነፍሰ ገዳይ ይሄን ሁሉ ነገር ተሸክሜ ምን አይነት ብስራት ምን አይነት ማንነት ነው ቤዛ ደጋውስት ነች ተመልካቾቻችን እንደምን አላችሁ ምን አለሽ አዲስ ተጀምሯል ሪም አሌክስ ነኝ በዛሬ በምናለሽ አዲስ ፕሮግራማችን እንደምትመለከቱት ዓለም ሲኒማ ነው የሚገኘው ዛሬ በዓለም ሲኒማ እንግዲህ ከባድ ማፊያ የተሰኘ ፊልም ይመረቃል ከባድ ማፊያ ምናልባት አርዕስቱ ሌላ ቢሆን ኖሮ ደስ ይለኝ ነበር የኔ ካራክተር ስም ተስፋውን ለዓለም ነው ስለዚህ ደስ የሚል ስም ነው ለሁላችንም ቢሆን ለዓለም ተስፋ ምንድነው ጥሩ ነው ጥንዬ በመጀመሪያ በጣም አምሮብሻል አመሰግናለሁ እንኳን ደስ ያለሽ እንኳን አብሮ ደስ አለ ከባድ ማፊያ እንደ ስራው ትንሽ ከባድ ትንሽ አልፊ ነበር ሞር እኔ ጋር ፐርሰናሊ እንደ ፕሮዲዩሰር ትንሽ ነገሮች ከባድ ነበሩ እናንተስ አለሜ ሹመሽ ነው ገባሚ ሰላሚነስ ለሊማ ናኩበት ነጌታ በዚህ ፊልም ላይ በጣም ታላላቅ ተዋናዮች ነው የተሳተፉበት እስኪ እንደተለመደው ደግሞ የምርቃት ስነ ስርዓቱ ምን ይመስላል የሚለው ቃኘት አድርጌ ወደ እናንተ አድርሳለሁ ቆይታችን ላይ ለየይ መልካም ቆይታ ቤዛ አፍቅሬሻለሁ ለሁሉ ጊዜ አለ ጊዜ ዳኛ ቅን ፈራጅ ነው በቅርቡ ያዥ ነኝ ምን ተስፋ ለሌለው ነገር መድኃኒት መቃወም ትርጉም አለው ማንንም ስለ ነገር እርግጠኛ መሆን አይችልም አንድ ነገር እንዳትሆንብኝ ነው ስጋት አይኔን ያዩ ደማቸውን ያዩ የውስጤ ቃጠሎ ሲቀዘቅዝ ይሰማኝ ነበር አይንሽ ውስጥ አባትሽ ታየኛል ምክንያት ምንም ጥርጣሬ የለው በትጋር ተራይ ነው ተጠቁና ተዋቀሰ ታዲያ እንግዲህ በብዙ ፊልሞች የተገናኘን ነውና በድጋሚ ካንደስ ያለ ዛሬ እንኳን አብሮ ደስ ያለን ምን ጊዜ ያልኩሽ አሁን ባባለው ወደፊት እስኪ ከባድ ማፊያ እንዴት አገኘኸው ምን ይመስል ነበር ያው እኔማ ሰርቼበታለሁ ከተመልካች ጋር ያለው ስሜት ደስ ይል ነበር እግዚአብሔር የተመሰገነው ለምርቃት የተጠራው ተመልካች ወዶታል እንግዲህ የምርቃት ትልቁ ጥቅሙ ደግሞ ይሄ አሁን ላይ የምታገኙ ፊድባክ ነው ማስተካከል ያለብሽንም ታውቂያለሽ ለህዝብ ከመቅረቡ በፊት ማለት ነው ለዛም ጥቅም ስላለው ደስ የሚል ስሜት ነው ያለው እውነት ነው ብዙ ሰው ደግሞ ከሳምሶን ታደሰ ጋር ከቤቢ ጋር መጣመራችሁን በጣም ሲወደው ነበርና እስኪ ጥምረታችሁን የሰው ተቀባይነት ይታገኘው አው ከ12 ዓመት በኋላ እንግዲህ እንደተባለው ዘጋ 12 ዓመት መሰለኝ እነሱ ደምረውታልና ከአብራን በኋላ እንተናለን ከቤቢ ጋር ይሄኛው ሶስተኛ ወይ አራተኛ ፊልም ነው የሚሆነውና እኔ ደስ ብሎኛል ያው በፊልሙ ከ12 ዓመት በኋላ እንገናኝ እንጂ በወዳጅነት እንገናኛለን ከስራ ውጭ እንገናኛለን ልክ ነው እንደ ተመልካች ደግሞ ዛሬ በደም ከሱ ጋር ተሰብስበው ስታየው ምን ያስተላልፋል በታስባለህ ይሄ እንግዲህ እንደየሽው ነው የመጀመሪያው ነገር እንግዲህ አርት ነው ጥበብ ነው የሰሩት የዳይሬክተሩ አንደበት ሆኜ ማውራት ይችላል ወይ እንዳንድ ተዋናይ ሆኜ ሳወራ የተሰራው ጥበብ ነው ከዛ እዛው ሰው አገኘው የሚለው መልእክት ይለያያል
አንዳንድ ሰው ሐቀኝነትን አግኝቶ ሊወጣ ይችላል። አሁን አይተሻል ማለት ስራ ነው፣ ዝምድና ሌላ ጉዳይ ነው። ስለዚህ ፖሊሷ ጋር ያየሽው ነገር እሱ ነው። እሱን ነገር ለሙያ ታማኝ መሆን፣ ለሀገር ታማኝ መሆን፣ ለወንጀለኛን አሳልፈው መስጠት ምናምን የሚለውን ነገር ሰው ተምሮ ሊወጣ ይችላል። ካንሰር ይዟት አፍቅሯታል ምናምን እንደዚህ አይደለም ስቶሪ ማውራት እንዳይሆንብን። ስለዚህ የፍቅር እንደሚቀድም ፍቅር እንደሚበልጥ ምናምን ነው። አንዳንድ ጊዜ ፍቅር እንትን ሲሆን በህይወት የምትቆየው አንድ ቀንም ቢሆን አፈቅርሻለሁ ከተባለ እንዲህ አይነት ብዙ መልካም ነገሮች እናገኝበታለን። የኔ አባት ጋር የነበረው የአባትና ልጅ ነገር በጣም ደስ ይላል። እኔ ጋር በደንብ ያስተምራል። እንዲህ ይብን ከስም ጀምሮ የኔ ካራክተር ስም ተስፋውን ለዓለም ነው። ስለዚህ ደስ የሚል ስም ነው ለሁላችንም ቢሆን ለዓለም ተስፋ ምንድነው ጥሩ ነው። እንደዚህ አይነት መልእክቶች ታገኝበት ይቻላል። እንግዲህ እኔ እንደተከታተልኩ እነዚህ አግኝቻለሁ። እኛም አግኝተናል። እስኪ ውጪ ደግሞ ብዙ ሰው እየጠበቀ ነው ለፎቶ ፕሮግራም ብዙ አልይዝህም። ነገር ግን ከባድ ማፊያ ስለተመረቀ እንደ ሌሎች ፊልሞች ሁሉ ከባድ ማፊያንም እንዲመለከቱ ግብዣን አስተላልፈኝና እንለያያለን። መልካም እንግዲህ ያው ሰው የወለደውን ሲስሙለት ደስ ይለው የለ። ስለዚህ የሰራነውን ስታዩልን ደስ ይለናል። ከከባድ ማፊያ ፊልምን ተመልከቱልን። ያው ተመልካች ቤተሰባችን ነው። ስለዚህ ስህተቶች ካሉ ማረም ያለብን ነገር ካለ የምናገኘው ከእናንተ ነው። ወደፊት እንድንሰራ የሚያበረታንም የእናንተ ሙገሳ ነው፣ የእናንተ ማየት ነውና ተመልከቱ። ግብዣዬ ነው። አመሰግናለሁ። እኛም እናመሰግናለን። በድጋሚ እንኳን አብሮ ደስ ያለሽ። አመሰግናለሁ። ጥንዬ በመጀመሪያ በጣም አምሮብሻል። አመሰግናለሁ። እንኳን ደስ ያለሽ። እንኳን አብሮ ደስ አለን። ድንቅ ትወና ነበርና ውስጥ ያየነው። እስኪ እንዴት አገኘሽው? ኤክስፒሪያንሱ እንዴት ነበር ባንቺ በኩል? በጣም ደስ ይል ነበር። ያው ፊልም ቲም ወርክ ስለሆነ ደስ የሚል ትምህርት ነበር። እርስ በርሳችን ተሳስበን ነበር የሰራነው። ጥሩ ነገር አግኝተናል ብዬ አስባለሁ። በጣም ነው የወደድኩት። እንግዲህ ከትላልቅ በተለያዩ ነገር እንግዲህ ብዙ እድሜ ካስቆጠሩ ተዋናዮች ነው የሰራሽው። ምን ተማርሽበት? ምን አገኘሽበት? እጅግ በጣም ብዙ ኤክስፒሪየንሶች አሉት። በጣም ነው የሚያግዙሽ። ሰው መረዳዳቱ አለ። በረንብ ትምህርቱን በረንብ አድርገን ነበር የሰራነው። በጣም ደስተኛ ነኝ ከእነሱ ጋር መስራቴ። እንደ ተመልካች ደግሞ ዛሬ አየሽውና ምን ያስተምራል ብለሽ ለማህበረሰቡ ምን ያስተላልፋል ብለሽ ታስቢያለሽ? ይህን በቀል ለሰው ልጅ መጥፎ ነገር አስቀምጦ አለፍ ለትውልድ ማስተላለፍ፣ በዙም ደግሞ ሀገር መጉዳት። ይሄ ነገር ይቃይቃል። እንደ ሀገር እንደ ዘርም እንቆራፋፈር ሰዎች አለና ይቃል ማለት ነው። እውነት ነው። ተቀባይነቱ ደግሞ በጣም ደስ የሚል ነው እንዳየው። አንቺ ደግሞ የሰውን ተቀባይነት የህዝቡን ድጋፍ ሊታገኝ ነው። በጣም ደስ ይላል። ከዚህ በኋላ ደግሞ በምን አይነት ስራዎችን እንጠብቅሽ? እስኪ አሁን በትልቅ ፊልም ነው የመጣሽው። ከዚህ በኋላ ምን አሉ? አለኝ ቆንጆ ስራዎች አለኝ። በቅርቡ ይያቸው እመጣለሁ። እንጠብቃለን። በመጨረሻ ደግሞ ለተመልካች ማለት የምትፈልጊው ማስተላለፍ የምትፈልጊው መልዕክት አለ? በጣም አድርጌ አመሰግናለሁ ለሰጣችሁኝ ክብር፣ ለምትወዱኝ ሰዎች ነው የሰጠኝና በቃ ሀገራችንን ሰላም ያድርግልን። አሜን አሜን ብለናል። ከአንቺ አንደበት ደግሞ እስኪ ጋብዥልን፣ ፊልሙን ተመልካቾች እንዲመለከቱ ጋብዥልን። እሺ ያው እንግዲህ ብዙ ነገር የለፋንበት ቆንጆ ፊልማችን ነው። ከባድ ማፊያ ይሰኛል። በሁሉም ሲኒማ ቤቶች ይገኛሉ እና ገብታችሁ አይታችሁ አስተያየታችሁን እንድትሰጡን እንፈልጋለን። በጣም አመሰግናለሁ። በድጋሚ እንኳን ደስ ያለሽ። አመሰግናለሁ። እሺ በቅድሚያ እንግዲህ እንኳን ደስ ያለ። እንኳን አብሮ ደስ ያለን። በጣም ደስ የሚል ፊልም ነውና እስኪ ሲሰራ የነበረበት መንገድ ምን ይመስል ነበር? ቆንጆ ነው ፊልሙ። የገረመኝ ነገር ካለቀ በኋላ ሳየው ከጠበቅኩት በላይ ትልቅ ፊልም ነው። ማለት ማስጨነቅ ላይ የተሰራ ፊልም ነው። ወንጀልን ሪቪል የሚያደርግበት መንገድ በጣም ደስ ይላል። ታሪኩን ደግሞ አከማችቶ ደግሞ መጨረሻ ላይ የሚለቅበትን መንገድ ፕሮፌሽናል ነው። ልጁ በጣም ጎበዝ ዳይሬክተር ነው። እውነት ነው። እስኪ ምን መልዕክት የሚያስተላልፋል ይሄ ፊልም? ይሄ ፊልም የማያርፍ ሰው ሂሳቡን ያገኛል። ወንጀለኛ መሆን ለምንም አያዋጣም። እንደዚህ ሌላው ደግሞ በቀል መጥፎ ቢሆንም ለበቀል ሁሉ ጊዜ ሰው ልጆች እየተነሳሱ ቢኖሩ በቀልን ግን ምህረት ማድረግ ትልቅ ነገር ነው። ምክንያቱም በቀለኛው ሰው በሚፈልገው መንገድ አልሄድም። ያ ባይሆን ጥሩ ነበር። ኒውትራላይዝ የሚያደርግ ነገር ቢኖር ጥሩ ነበር። ሰው ደግሞ ውስጥ በጣም በሞራል ሲያግዝ ሲደግፍ ነበርና ፊልሙን በጣም ወዶት ነበር። ሰው ተቀባይነቱንስ እንዴት አገኘሃል? ተቀባይነት አለው እርግጠኛ ነኝ። ምክንያቱም ቆንጆ ነው። መሀል ላይ ኦቨርኪል የሆነ ነገር የለም፣ መለጠጥ ነገር የለም። ከአንድ ወደ ሌላው የሚሄደው ሳይሰለች ሲጓዝ ነው። ምናልባት ስለወደድኩትም ሊሆን ይችላል። ያን ያህል ያየሁት። ከዚያ ደግሞ ምን ስራዎች አሉ? እስኪ አሉ የተጀመሩ ፊልሞች አሉ፣ የሚቀጥሉ አሉ። የራሴን ፕሮዳክሽን እያሰብኩኝ ነው።
መጽሐፌን በቅርብ አወጣለሁ። እንደዚሁም አንድ ሙዚቃ በቅርብ እለቃለሁ። የራሴ ነኝ። በብዙ ነገር ነው ማለት ነው። እንጠብቃለን። እስቲ በመጨረሻ ደግሞ ተመልካቾቻችንን ይህንን ከባድ ማፊያ የተሰኘ ፊልም በተለያዩ ሲኒማ ቤቶች እየገቡ እንዲመለከቱ ግብዣ አድርስ። ከባድ ማፊያ ምናልባት አርዕስቱ ሌላ ቢሆን ኖሮ ደስ ይለኝ ነበረ። አዎ ከባድም ከባድ ሆኖ ማፊያ ሆኖ ግልጥጥ ባይል ኖሮ ደስ ይለኝ ነበር። ይሄ እኔ ስሜት ነው። ሌሎች ደግሞ ወደውትም ሊሆን ይችላል። ይሄ ግን ስሜት ነው። በተረፈ ጥሩ ነው። ስለዚህ ፊልሙ እንዲታደሙ መልእክት ፊልሙን ይዩት፣ ብታዩት በጣም ደስ ይላቸዋል። ሳይሰለቻችሁ ታዩታላችሁ። ረቀቅ ያለው መንገድ ወንጀሉን ለማሳየት የተጓዘበት መንገድ ይሄ ጊዜ መስጠቱ ታሪክ ውስጥ ከአንድ ወደ ሌላው ማሰናሰሉ ጥሩ ነው። የዳይሬክተሩንም አቅም የደራሲውንም አቅም የሚያሳይ ነው። ስለዚህ ይህን ፊልም ብታዩት ለእኔ በጣም ጥሩ ነው። ትምህርት ይሰጣል፣ ያዝናናል። በጣም ደስ ይላል። አመሰግናለሁ። በድጋሚ እንኳን ደስ ያለ እናቴነሽ አለሜ ህመምሽ ነው ግመሜ ሰላምነሽ ለኔማ በማትበቁ ከተማ እናቴነሽ አለሜ ህመምሽ ነው ግመሜ ሰላምነሽ ለኔማ በማትበቁ ከተማ እናቴነሽ አለሜ ህመምሽ ነው ግመሜ ሰላምነሽ ለኔማ በማትበቁ ከተማ ዲባዬ ለአንተ በጣም ደስ ብሎኛል። እንኳን ደስ ያለ። እንኳን አብሮ ደስ አለ። የሚገርም ስራ ነበረ። እግዚአብሔር ይመስገን። አዎ እስኪ ወደ ስራ ከማለፋችን በፊት ግን መድረክ ላይ ጊዜያትን ካባ ልብሰህ ነበርና ደስ የሚል ነገር ነው። እንደው የተወሰነ ነገር በለን እስኪ ሰናት በቅድሚያ። እሺ ያው ስለሷ ብዙ ለማውራት ይከብደኛል። ማለት ጀስት እዚህ እድሜ እስክደርስ ድረስ አንዳንዴ ያኔ ጥረት ብቻ አይደለም የእናትም ጸሎት ጭምር ነውና ያለ አባት ነው ያሳደገችኝ ብቻዋን ነውና ለኔ ስትል ብዙ ተጎሳቁላለች ተቆራለች ምናምንና ዛሬ ለኔ ሳይሆን የክብር የሚገባው ለሷ ነው። ከዚህ እንግዲህ የእናቱን ጀግንነት ለሁላችን አሳይተናልና በጣም ደስ የሚል ስራ ነው። ለሷም ለሁላችሁም በድጋሚ እንኳን ደስ ያላችሁ እያልኩኝ እስኪ ከባድ ማፊያን የሰራችሁበት መንገድ ምን ይመስላል? እንዴት ነበር ጉዟችሁ? ከባድ ማፊያ እንደ ስራው ትንሽ ከባድ ትንሽ አልፊ ነበረ። ሞር እኔ ጋር ፐርሰናሊ እንደ ፕሮዲውሰር ትንሽ ነገሮች ከባድ ነበሩ። ማለት ከካስቲንግ ጀምሮ ፕሮሰስ ምናምን እያንዳንዱ ነገር ወዲያ አንድ አመት ከምናምን ፈጀብኝ። በጣም ከኮስትም አንፃር እንደ ፖስት ፕሮዳክሽን ትንሽ አስል ነበረ። ግን እግዚአብሔር ይመስገን ተወጥተናል። ቆንጆ ነበር። እንደው እስቲ የኮስቱን ብንነግረን አይነገረንም? ይላፈና አይ ያው ሄዷል። ግን ያው ስራው ይናገረ እግዚአብሔር መስራዊት ነው ብትለን ይሁን ስራው። በዚህም ደግሞ እስኪ ነው ማህበረሰቡ ምን አስባል? ከባድ ማፊያ ትንሽ ጥሩ ነገርም ጥሩ ነው። ግን ሞር ከባድ ማፊያ ለምሳሌ ልጆች ለምሳሌ በልጅነት አይምሯቸው ምን እንደሚቀረጽባቸው አታውቂምና ቤተሰብ ሳታውቂው ልጆች ላይ የሆነ ጠባሳ ይዞ ያድጋል እና እዛ ልጅ ላይ የነገ ያ ልጅ ሲያድግ አይምሮ ላይ ከባድ ነገር ይፈጠራል እና አንዳንዴ ልጆች ፊት የምናደርገውን ነገር ትንሽ ጠንቀቅ ብለን ሞር በቀል ደግሞ ለማንም ምን እንደማይጠቅም ሞር በቀል ለማንም እንትን አይልምና እሱን ሞር በደንብ ታውልሽ ያደርጋል ብዬ አስባለሁ። አዎ ዛሬ ባየነው እንግዲህ እኛም ይሄንን መልእክት ደርሶናል። በወደፊት ደግሞ አንተን በምን አይነት ስራዎች እንደብጥ ወደፊት አዳዲስ ነገሮች አሉ የታሰቡ ከእግዚአብሔር ጋር ጥሩ ከዚህ የተሻለ ትልቅ ስራዎች ይዤ እንደምመጣ አለኝ ማለት አለን። ጠብስ ችግር የለም። ከመልካችን በፊት ደግሞ ለተመልካቾቻችን ከባድ ማፊያውን በብዙ ማይንቶች ስላሉ መለከቱት ግብዣህን። ከባድ ማፊያ ያው ከሰኔ 6 ጀምሮ በሁሉም ሲኒማ ቤቶች መታየት ይጀምራል። ሞር ስፔሻሊ ሰኔ 6፣ 7፣ 8፣ 13፣ 14፣ 15 በሁሉም ሲኒማ ቤቶች በድምቀት ይመረቃል። ሁላችሁንም ጋብዛችኋለሁ። በድጋሚ እንኳን ደስ ያለ። እንኳን አመሰግናለሁ። ዲባይ ሽነት አይምሮዬ በቀለም ብቻ እያሰብኩ ያደርጋል። አንድ ያልገባኝ ነገር እንዳለ ይሰማኛል። በሌላኛው መድኃኒት እስከ መጨረሻ ወደ አባቷ ሸኛታል። ወረዴት ነው ያለው? ወንድነትህን እንጂ ወንጀለኛነትን አይደለም። አባትሽ ነው ነፍሰ ገዳይ። ይሄን ሁሉ ነገር ተሸክሜ ምን አይነት ብስራት
ምን አይነት ማንነት ነው? ቤዛ አደጋ ውስጥ ነች። የዛሬ የምናለሽ አዲስ ፕሮግራማችን የተካተላችሁትን ይመስል ነበረ። እንግዲህ ፊልሞች ሲመረቁ እኛ የታደምንባቸውን ወደ እናንተ ሁሉ ጊዜ እንደማደርስ ይታወቃል። ከባድ ማፊያን ደግሞ ዛሬ ወደ እናንተ አድርሻለሁ። የምትወዷቸው ትላልቅ ተዋናዮች የተጣመሩበት ድቅል ፊልም ነው። እኔም በምናለሽ አዲስ ስም ገብታችሁ እንድታዩት እየጋበዝኩኝ ከወዲሁ ተሰነባበትኳችሁ። ቻው ቻው።